ለቁርስ ምንድነው የምትጠቀሙት? እኔ እንደዚህ ቀለል ያለ ነገር ይመቸኛል። ምሳ ላይ ብዙ ጊዜ ጥሬ ስጋ ስበላ ነው የምታዩት፣ ግን ቁርስ እንደዚህ ጤነኛ የሆነ ቀለል ያለ ምግብ ይመቸኛል። ቀለል ያለ ሰርግ ላሳያችሁ። ኢየሱስ እንደው ተስገብግብ ያላቀም እንደዛሬ እቺን ቀመስ አርጋችሁ ከኋላችሁ መልካም ቀን ይሆንላችኋል ማለት ነው። ቀኑ ቅዳሜ ነው። ለቅዳሜ ደግሞ ቀለል ያለ ምሳ መብላት በጣም ወሳኝ ነገር። ምሳ ደግሞ ምንድነው የምትበላው ስትሉ ነበር። በእርግጥ ዛሬም ብዙ ከበድ ያለ ነገር አይደለም የምበላው። ፒያሳ ነው ያለው ኤሌክትሪክ ህንጻ። አብሩስ ክትፎን ታውቁታላችሁ። ቀለል ያለ ቁርስ ለጉራጌ መስቀል ዛሬ መጨረሻችን ነው። ማፌድ ነው ያለ ነው። ማፌድ መድኃኒዓለም ቀለል ያለ ምሳ አሳ ብዬ ነበር ባለፈው። ይሄ ደግሞ እንዳለ ሙሉ ሰንጋውን እስቲ ሞክረው ብለው አምጥተዋል። አዲሱ ጥብስ ከበላ ይኸውልህ እንደዚህ አይኑን እያየው ፊት ለፊት አስጠብሰው ይኸውልህ እዚሁ ኪችን ገብተህ አሁን ይሄ ለምሳዬ ነው። ካፌ ውስጥ ቁጭ ብዬ ቡና እንደጠጣው ስልኬን አውጥቼ ከፈትኩት። ከጓደኞቼ ጋር ወደ ከፈትነው ቴሌግራም ግሩፕ ስገባ አንድ ሊንክ አገኘሁ። ቶማስ ነው የላከው። ዛሬ ደግሞ ምን አዲስ ብዬ ልክ ስከፍተው ቲክቶክ የሚል ሎጎ አየሁ። ቀለል ያለ ቁርስ ይላል ጀለስ። ኮሜንቱ ላይ ደግሞ ቆይ ግን እሱ የሚያደርገው ተገቢ ነው የሌለውስ ይህንን ሲያይ ብሎ አያስብም? ግን እሱ ምን አደረገ? ቢያንስ በአካል እስከምንገናኝ እንዳንረሳው እያስታወሰን ነው። ተስፋ ሲሰጥ እንዲህ ነው። በርታልኝ፣ አንተ ዛሬን ታያለህ፣ እኔ ግን እዚህ የደረስኩት ብሎ ጀምሮ ስጋ ቢቆርጥ ማን ያየዋል? የዚህ ሰው ቁም ነገር እኔ ነው። ቆይ ከሁሉም በፊት ይህንን መልስልኝ። ለማን ስትል ነው የምትሰቃየው? ለምን አታሸንፍም? ይገባኛል ያለህበትን ሳልረዳ እንደዚህ አይነት ሐሳብ ማቅለል እንደሌለብኝ። ቢሆንም ግን የሄድኩበትን ብነግርህ ምናልባት ይጠቅምሃል። በአንተ ጫማ ሆኜ ማሰብ ባልችልም እኔ የሄድኩበትን መንገድ ማካፈሌ ግን በአንተ ጫማ ለምትጓዘው መንገድ ይጠቅምህ ይሆናል። የሰው ጫማ ሲባል አንድ ታሪክ ትዝ አለኝ። እሱን ላካፍላችሁ። እኔ የምፈልገው እናንተም ታሪካችሁን እንድታካፍሉን ነው። ኮሜንት ላይ የማይረሳችሁን ገጠመኝ ጻፉልን። ገና ወጣት ሳለሁ ባለጸጋ የነበረው አባቴ ስለሞተ ታላቅ ሀብት ወረስኩ። ነገር ግን የልጅነት ነገር ሆነና ዘወትር ያለ ገደብ በደስታና በፈንጠዝያ እየኖርኩ ገንዘቤን ልቤ እንዳሰኘው አባክን ጀመር። ከወጪ በቀር ገቢ ስላልነበረኝ ምንም ያክል ጊዜ ሳይቆይ ሀብቴ እየቀነሰና ንብረቴ እየመነመነ ይሄድ ጀመር። በዚያው አያያዝ ከቀጠልኩ ትንሽ ቆይቶ መድረሻ ቢስ ምስኪን ድሃ መሆኔ የማይቀር መሆኑ ገባኝና የተረፈኝን ቋሚ ንብረት ሻሽጬ ወደ ገንዘብ ከቀየርኩ በኋላ ነጋዴ ለመሆን ወሰንኩ። በዚያን ጊዜም ወደ ቡሶራ ወደብ ተጉዘው ለመነገድ የተነሱ ጥቂት ነጋዴዎች ስላጋጠሙኝ ከነሱ ጋር በሽርክና ለመነገድ ገንዘብ አዋጥቼ በፋርስ ባህረ ሰላጤ በኩል አድርገን ህንድ ሀገር ሄደን ለመነገድ ወሰንንና መርከብ ተሳፈርን። በባህር ጉዟችን ወቅት በመንገዳችን ላይ አያሌ ደሴቶች ስለነበሩ በጀልባ ወደ እነሱ እየቀዘፍን በመሄድ ሸቀጦችን በመሸጥና በመለወጥ ብዙ ትርፍ አገኘን። በመጀመሪያ ሁሉ ነገር ተሳክቶልን ስለነበር በጣም ተደስተን ነበር። በጉዞ ላይ ሳለን አንድ ቀን አንዲት ለምለም የሆነችና ከባህሩ በላይ ከፍ ብላ የምትታይ ደሴት በሩቅ አየን። የመርከቡ አዛዥም መርከቡ ወደዚያ እንዲያመራ አዞ ደሴቲቱን ከተጠጋም በኋላ እኔና እንደ እኔ መንሸራሸርና መዝናናት የፈለጉ ሰዎች ከመርከቡ ወርደን በጀልባ ወደ ደሴቲቱ አመራን። አሰልቺ ከሆነው የባህር ጉዟችን በኋላ ለደሴቲቱ ለምለምና አስደሳች ሳር ላይ ተጋደመን። በመብላትና በመጠጣት ላይ ሳለን ደሴቲቱ በድንገት ተናወጠች። መርከቡ ላይ ቀርተው የነበሩት መንገደኞችም የደሴቲቱ መናወጥ ተመልክተው ኖሮ በተቻለን ፍጥነት ደሴቲቱን ለቀን ወደ መርከቡ በጀልባ እንድንመጣ እየጮሁ ጠሩ። ለካስ ደሴቲቱ የመሰለን ስፍራ የአንድ ግዙፍ የባህር ፍጡር ጀርባ ኖሯል። ይህንን እንደተረዳን ከመካከላችን ቀልጣፎቹ የነበሩት መንገደኞች በፍጥነት ጀልባው ላይ ወጥተው አፈተለኩ። እኔ ግን ፈዝዤና ግራ ተጋብቼ ስለነበር ፍጡሩ ጀርባ ላይ እንዳለው ባህሩ ውስጥ አብሬው ሰመጥኩ።
አንድ ሁለት ጊዜ የባህሩን ጨዋማ ውሃ ከተጎነጨው በኋላ ዋኝቼ መንሳፈፍ ቻልኩ። አትሙት ሲለኝም አንድ የመርከብ ስባሪ ግንዲላ አጋጥሞኝ እሱን የሙጥኝ ይዤ ዋኝ ጀመር። በዚህ ሁኔታ ላይ እንዳለው በጀልባና በዋና መርከብ መድረስ የቻሉትን ሰዎች የመርከቡ አዛዥ አሳፍሮ ሰው ሁሉ ተደናግጦ ስለነበር እኔ ተረስቼ መርከቡ ጉዞን ቀጠለ። አውላላው ባህር ላይ ብቻዬን የቀረው መሆኔን ከተረዳው በኋላ ይዤ የነበረውን ግንዲላ ተማጥኜ አንዱን አቅጣጫ በመያዝ መዋኘት ጀመርኩ። ትንሽ ቆይቶ ግን ባህሩ በማዕበል ስለተረበሸ ግንዲላውን እንደያዝኩ ማዕበሉ ወዲያና ወዲህ እያንገላታ ይጫወትብኝ ጀመር። ያንን ቀንና ሌሊቱን በሙሉ ከባህሩ ሞገድ ጋር ስታገል ቆይቼ ሰውነቴ ፈጽሞ ዛለ። በጣም እርቦኝና ጠምቶኝም ስለነበር ተስፋ ቆረጥኩ። ባህሩ ከአሁን አሁን በላኝ እያልኩ በስጋት ላይ እንዳለው ግን ማዕበሉ እየገፋኝ እንዳጋጣሚ አንድ ደሴት አድርሶኝ ከሞት ተረፍኩ። የደሴቲቱ ዳርቻ በጣም ጉራንጉራማና አቀበታማ ስለነበር የተረፈኝን መንማና አቅም በመጠቀም ያጋጠሙኝን የአንዳንድ ተክሎች ቅርንጫፎች ጨምድጄ ይዤ ወደፊት በመራመድ ሜዳማው የደሴቲቱ ክፍል መድረስ በቃሁ። ጊዜው ምንም ሊታይ የማይቻልበት ድቅድቅ ጨለማ ስለነበር ነግቶ ፀሐይ እስክትወጣ ድረስ መሬት ላይ እንደሞተ ሰው ተዘርሬ ከባድ እንቅልፍ ወሰደኝ። ሲነጋም ከወደኩበት ተነስቼ የዛለ ሰውነቴን እየጎተትኩ የሚበላ ነገር ለመፈለግ ወዲያና ወዲህ ስዟዟር ቆይቼ ወፍ ዘራሽ የዱር ፍራፍሬ አግኝቼ በላሁ። ከዚያም ስለቀናኝ አንዲት የጠራች ትንሽ ምንጭ አጋጥሞኝ ውሃ ስለጠጣው አቅሜ መለስ አለልኝ። ከዚያም የተገኘሁበት ምን አይነት ስፍራ እንደሆነ ለመረዳት እየተዘዋወርኩ ደሴቲቱን በመመልከት ላይ ሳለሁ የሚጣራኝ ሰው ድምፅ የሰማው መሰለኝ። ጭር ባለችው ደሴት ውስጥ ሰው በመገኘቱ በመደነቅ ላይ ሳለሁ የጠራኝ ሰው አጠገቤ ደርሶ ሰላምታ ከተለዋወጥን በኋላ ማን እንደሆንኩና በስፍራው ብቻዬን ምን በማድረግ ላይ እንዳለው ጠየቀኝ። የደረሰብኝን ካወጋሁት በኋላም አንድ ትልቅ ኮረብታ ግርጌ ወደሚገኝ አንዱ ዋሻ ይዞኝ ሄደና እዚያ ብዙ ሰዎች አገኘሁ። ሰዎቹ የምበላው ምግብ ሰጥተውኝ እስክጠግብ ድረስ ከበላው በኋላ ባድማዋ ደሴት ምን ለማድረግ እንደመጡ ጠየቅኳቸው። እነሱም የደሴቲቱ ሱልጣን ፈረስ ጠባቂዎች መሆናቸውንና ፈረሶች ይዘው በመጓዝ ላይ ሳሉ የፀሐይ ግለት ስላደከማቸው ከለላ አግኝተው ለማረፍ ዋሻ ውስጥ የገቡ መሆናቸውን አስታወቁኝ። እንደ አጋጣሚ ባያገኙኝ ኖሮ ሰዎች የሚኖሩበት የደሴቲቱ ክፍል ራቅ ያለ ስለነበር እዛ ያለ መሪ መድረስ ስለሚያዳግተኝ ከባድ መጉላላት ይደርስብኝ እንደነበረም ገለጹልኝ። በማግስቱ ከሰዎቹ ጋር ተጉዤ ወደ ደሴቲቱ ዋና ከተማ ሄድኩኝ። እዚያም ሱልጣናቸው ዘንድ ተወስጄ የደረሰብኝን ሰምቶ ተደነቀ። ነጋዴ መሆኔን ከተረዳ በኋላም በደሴቲቱ ውስጥ እንድሰራና እንድኖር ስለፈቀደልኝ በመጠነኛ የንግድ ስራ ተሰማራሁ። ምንም እንኳን ምኞቴ በተቻለ ፍጥነት ወደ ሀገሬ ለመመለስ የነበረ ቢሆንም መርከብ ማግኘት ባለመቻሌ ያለ ውዴታዬ ደሴቲቷ ውስጥ መቆየት ተገደድኩ። እድል አጋጥሞኝ ሀገሬ እስክመለስ ድረስ ጊዜን በከንቱ አላሳልፍም በማለት የደሴቲቱን ልዩ ልዩ ክፍለ ሀገሮች እየተዘዋወርኩ በመጎብኘትና ታሪኳን እየጠየቅኩ በመረዳት ጠቃሚ እውቀት አገኘሁ። የደሴቲቱን ዳርቻዎች እየተዘዋወርኩ ስጎበኝም ቁመታቸው 100 ሜትር የሚያክል ትላልቅ አሳዎች አየሁ። እነዚህ አሳዎች እንደ ግዙፍነታቸው ሳይሆን ሰዎችን በጣም የሚፈሩና የሚሸሹ ነበሩ። በተጨማሪም በዚህ ስፍራ ፊታቸው ጉጉት የሚመስል የባህር ፍጡሮችም አይቼ ተገረምኩ። አንድ ቀን ደሴቲቱ ወደብ ላይ በመዘዋወር ላይ ሳለሁ አንድ መርከብ መጥቶ መርከበኞቹ የተጫነውን ሸቀጥ ያራግፉ ጀመር። በዚህን ጊዜም እኔ ቆሜ መለከት ስለነበር ስሜ ተለጥፎባቸው የነበሩ ሸቀጦች ሲራገፉ ስላየው ወደ መርከብ አዛዡ ሄጄ እኔ እኮ ባህር በልቶኝ የሞትኩ መስሏችሁ ትታችሁኝ የሄዳችሁት ሲንባድ የተባልኩት ነጋዴ ነኝ። ረሱኝ እንዴ? እነዚህ አሁን በመራገፍ ላይ የሚገኙት ስሜ የተለጠፈባቸው ሸቀጦች የኔ ናቸው አልኩት። የመርከቡ አዛዥም ያልኩትን ሰምቶ ስላላመነኝ በመደነቅና በመከፋት ምን አይነት ጉድ ጊዜ መጣብን! በሰዎች መካከል እኮ እውነት የሚባል ነገር ጨርሶ ጠፋ። ሲንባድ የሚባለውን ሰው ባህሩ ውስጥ ሲሰጥም በገዛ ዓይኖቼ አይቼው፣ አሁን ዛሬ አንተ የሱ የነበረውን ንብረት አወናብደ ለመውሰድ ነው የምትሻው? ሲያዩ ደህና ሰው ትመስላለህ፣ ውስጥ ግን ተኩላ ነው። አደጋ ሳይደርስብህ ከዚህ ዘወር ብትል ይሻልሃል አለኝ። ከመርከቡ አዛዥ ጋር በመጨቃጨቅ ላይ ሳለሁ መርከቡ ላይ ተሳፍረው የነበሩ የሚያውቁኝ ነጋዴዎች ስለመጡ ሲንባድ መሆኔን አረጋገጡለት። እሱም ስለዘነጋኝ ይቅርታ ከጠየቀኝ በኋላ ንብረቴን አንድ በአንድ ቆጥሮ አስረክቦኝ ከሞት በመትረፌ የተሰማውን ደስታ ገለጸልኝ። ሸቀጦቹም በደሴቲቱ ውስጥ ተፈላጊነት ስለነበራቸው በጥሩ ዋጋ ሽጫቸው ብዙ ገንዘብ አገኘሁ። ምርጥ የሆኑትን ግን ለይቼ ለሱልጣኑ በገጸ በረከትነት ሰጥቼው ስለነበር ተደስቶ ብዙ ገንዘብ ሰጠኝ። ባላሰብኩት መንገድ ተሰብሮ የነበረው ዕድሌ በመቃናቱ ተደስቼ በመርከብ ተሳፍሬ ወደ ሀገሬ ተመልሼ መጣሁ። እግረ መንገዴንም በማልፍባቸው ደሴቶች ሁሉ ከመርከብ እየወረድኩ ነጋግጄ ስለነበር ቡሶራ ስደርስ ከ100,000 ዲናሮች በላይ ነበረኝ።
ሲንባድ ይህንን ተናግሮ እንደጨረሰ የህይወት ታሪኩን መተረክ አቋርጦ ሙዚቀኞች መጫወታቸውን እንዲቀጥሉና ራት እንዲቀርብ አዘዘ። ከዚያም ሲንባድና በአዳራሽ ውስጥ ይገኙ የነበሩት ሰዎች ሁሉ የቀረበላቸውን በመመገብና የወይን ጠጅ በመጠጣት እስከ ምሽቱ ድረስ ከተደሰቱ በኋላ ሲንባድን ጠርቶ 100 ዲናር ያለበት አንድ ትንሽ ከረጢት ሰጡት። በል እንግዲህ ወዳጃችን ሲንባድ አሁን ስለመሸ ወደ ቤት ሂድ። የህይወት ታሪኬ ጥሞ ከሆነ ነገ ተመልሰ ብትመጣ እቀጥልልሃለሁ ብሎ አሰናበተው። ሲንባድም ከመጠን በላይ ተደስቶ በቤቱ ሄዶ አደረና በማግስቱ ጥሩ ልብሶችን ገዝቶ ለባብሶ ሲንባድ ቤት ሄደ። እዚያም ምግብና መጠጥ ቀርቦለት ከተጋበዘ በኋላ ሲንባድ የሚከተለውን ተረከለት። ከብዙ ዓመታት በፊት ፋርስ ውስጥ አንድ ሲንባድ የተባለ ወዛደር ባግዳድ ከተማ ውስጥ ይኖር ነበር። ይህ ጭቁን ሰው የዕለት ጉርሱን ማግኘት ይችል ዘንድ በየቀኑ ከባድ የጉልበት ስራዎችን ይሰራና ከአቅሙ በላይ የሆነን ከባድ ሸክም መሸከም ይገደድ ነበር። አንድ ሞቃት ቀን ሲንባድ እንደ ወትሮ ከባድ ሸክም ተሸክሞ ረጅም ርቀት ከተጓዘ በኋላ በጣም ደክሞት ስለነበር አንድ ትልቅ ቤት ቅጥር ግቢ በራፍ አጠገብ የበቀለ ትልቅ ዋርካ አይቶ እስኪ ትንሽ አረፍ ልበል ብሎ ዛፉ ጥላ ስር ተቀመጠ። እዚያም እንዳለ አስደሳች የሙዚቃ ዜማና የዘፈን ድምፅ ከትልቁ ቤት ይደርሰው ስለነበር ራሱን ያዝናና ጀመር። የትልቁ ቤት ቅጥር ግቢና አካባቢው ልዩ ቀለማትና መዓዛ ባላቸው አበቦች ተሞልተው ስለነበረም እነሱን በመመልከትና ጣፋጩን ሙዚቃ በማዳመጥ ብዙም ሳይቆይ ድካሙ ለቀቀው። የቤቱ ትልቀትና የአካባቢው ውበት ስለማረከውም የማን ቤት እንደሆነ ለማወቅ ፈለገ። እንደ አጋጣሚም በዚያን ጊዜ አንድ ሰው ከቤቱ ቅጥር ግቢ ሲወጣ አይቶ ሰውየውን የዚህ ቤት ባለቤት ማን እንደሆነ ልትነግረኝ ትችላለህ ብሎ ጠየቀው። ሰውየውም ሲንባድን ከእግር እስከ ራሱ ከተመለከተው በኋላ እውነት እዚህ ቤት ውስጥ የሚኖረውን ሰው አታውቀውም ወይስ ትቀልዳለህ? እዚህ ከተማ ውስጥ የዚህም ቤት ባለቤት የማያውቀው አንድም ሰው ሊኖር አይችልም። ለመሆኑ ከየት ስፍራ ነው የመጣኸው አለው። ሲንባድም አፈር እንደማለት ብሎ ምንም እንኳን ነዋሪነቴ እዚሁ ባግዳድ ከተማ ቢሆንም ወደዚህ ሰፈር መጥቼ ስለማላውቅ ስለዚህ ቤት ባለቤት የማውቀው ምንም ነገር የለኝም ሲለው ሰውየው ተገርሞ ዝነኛውና በዓለም ዙሪያ በተደጋጋሚ በመርከብ የተጓዘውን መርከበኛው ሲንባድን አላውቀውም የሚል ሰው ያጋጠመኝ ዛሬ ብቻ ነው አለው። ሲንባድም አሰብ እንደማድረግ ብሎ አይ የዚህ ዓለም ነገር እስቲ በኔና በዚህ ሲንባድ በምትለው ሰው መካከል ምን የተፈጥሮ ልዩነት ቢኖር ነው እሱ እንደዚህ ባለ ትልቅና ቆንጆ ቤት ውስጥ እየኖረ ሲንደላቀቅ እኔ ቀኑን ሙሉ ስለፋውዬ ጎኔን ማሳረፊያ የምትሆነኝ አንዲት ትንሽ ጎጆ እንኳን የሌለኝ? አረ ለመሆኑ ሰውየውን ማከናወን የሚችለውና እኔ የሚያቅተኝ ምን ነገር አለ ብሎ በታላቅ ምሬት ተናገረ። ሁለቱ ሰዎች ይህንን በሚነጋገሩበት ወቅት ሲንባድ እቤቱ ቅጥር ግቢ ውስጥ በሚገኘው የአትክልት ስፍራ እየተዘዋወረ ራሱን ያዝናና ስለነበር ሲጨቃጨቁ አይቷቸው ነበር። ከሲንባድ ጋር ይነጋገር የነበረው ሰው ሲንባድ ቤት ተቀጥሮ የሚሰራ አትክልተኛ ስለነበር ቅጥር ግቢው ተመልሶ እንደገባ ሲንባድ ጠርቶ ከጥቂት ጊዜ በፊት እዚያ ውጪ ከተቀመጠው ሰው ጋር ስለምን ነበር የምትነጋገሩት ብሎ ጠየቀው። አትክልተኛውም ከሲንባድ ጋር የተነጋገረውን አንዳች ሳያስቀር ነገረው። ሲንባድም በሲንባድ አባባል በጣም አዝኖ ሊያነጋግረው ስለፈለገ እቤት እንዲገባ አስጠራው። ጥሪው እንደደረሰውም ሲንባድ ስለመጣ አንድ ትልቅና የተዋበ አዳራሽ ውስጥ እንዲገባ ተደረገ። ምስኪኑ ሲንባድ ከዚያን በፊት እንደዚያ ያሸበረቀ ትልቅ አዳራሽ ውስጥ ገብቶ ያውቅ ስላልነበረ ፍርሃት ተሰማው። በዚያን ወቅት ሲንባድ አዳራሽ ውስጥ ከጓደኞቹ ጋር ተቀምጦ ይነጋገር ስለነበር ሲንባድ በስተቀኙ ተቀምጦ እንዲጋበዝ ጠየቀው። ሲንባድም እየተርበደበደ ተቀምጦ እርቦት ስለነበረ የቀረበለትን አስደሳች ምግብ እየተመገበና ጣፋጭ የሆነ ጠጅ እየተጎነጨ ትንሽ ከቆየ በኋላ ቀስ በቀስ አፍረቱ ለቀቀው። በልቶና ጠጥቶ ካበቃ በኋላም ሲንባድ በለሰለሰ አንደበት ለመሆኑ ከዚህ በፊት በሕይወትህ ውስጥ ምን አይነት መሪር ነገር ቢያጋጥምህ ነው ስለ ኑሮህ በከፍተኛ ሮሮ ለመናገር የበቃው ብሎ ጠየቀው። ሲንባድም ያለውን ሁሉ አትክልተኛው ለሲንባድ የነገረው መሆኑን ስለገባው በሀፍረት ራሱን ወደ መሬት አቀርቅሮ እርቦኝና ደክሞኝ ስለነበር እርሶን ሊያስቀይሙ የሚችሉ ቃላትን በምሬት በመናገሬ ይቅርታ ያድርጉልኝ ሲል መለሰለት። ሲንባድም ከብስጭት የተነሳ እንደዚያ መናገርህ ስለገባኝ በአባባልህ አልተቀየምኩም። ሆኖም የኔ ሀብትና ምቾት የተገኘው በጥረትና በድካም እንጂ በታምር ባለመሆኑ ከኔ የህይወት ታሪክ ትምህርት እንድታገኝ በማለት ስላለፈው ኑሮዬ ተርክልሃለሁ። ሳትሰለች በጥሞና ካዳመጥከኝ ታሪኬን በመስማት እንደምትደሰትና ዘላቂ ትምህርት እንደምታገኝ ተስፋ አለኝ ብሎ የሚከተለውን ተረከለት። ባለጸጋ የነበረው አባቴ ስለሞተ ታላቅ ሀብት ወረስኩ።
ነገር ግን የልጅነት ነገር ሆነና ዘወትር ያለ ገደብ በደስታና በፈንጠዝያ እየኖርኩ ገንዘቤን ልቤ እንዳሰኘው አባክን ጀመር። ከወጪ በቀር ገቢ ስላልነበረኝ ምንም ያክል ጊዜ ሳይቆይ ሀብቴ እየቀነሰና ንብረቴ እየመነመነ ይሄድ ጀመር። በዚያው አያያዝ ከቀጠልኩ ትንሽ ቆይቶ መድረሻ ቢስ ምስኪን ድሃ መሆኔ የማይቀር መሆኑ ገባኝና የተረፈኝን ቋሚ ንብረት ሻሽጬ ወደ ገንዘብ ከቀየርኩ በኋላ ነጋዴ ለመሆን ወሰንኩ። በዚያን ጊዜም ወደ ቡሶራ ወደብ ተጉዘው ለመነገድ የተነሱ ጥቂት ነጋዴዎች ስላጋጠሙኝ ከነሱ ጋር በሽርክና ለመነገድ ገንዘብ አዋጥቼ በፋርስ ባህረ ሰላጤ በኩል አድርገን ህንድ ሀገር ሄደን ለመነገድ ወሰንንና መርከብ ተሳፈርን። በባህር ጉዟችን ወቅት በመንገዳችን ላይ አያሌ ደሴቶች ስለነበሩ በጀልባ ወደ እነሱ እየቀዘፍን በመሄድ ሸቀጦችን በመሸጥና በመለወጥ ብዙ ትርፍ አገኘን። በመጀመሪያ ሁሉ ነገር ተሳክቶልን ስለነበር በጣም ተደስተን ነበር። በጉዞ ላይ ሳለን አንድ ቀን አንዲት ለምለም የሆነችና ከባህሩ በላይ ከፍ ብላ የምትታይ ደሴት በሩቅ አየን። የመርከቡ አዛዥም መርከቡ ወደዚያ እንዲያመራ አዞ ደሴቲቱን ከተጠጋም በኋላ እኔና እንደ እኔ መንሸራሸርና መዝናናት የፈለጉ ሰዎች ከመርከቡ ወርደን በጀልባ ወደ ደሴቲቱ አመራን። አሰልቺ ከሆነው የባህር ጉዟችን በኋላ ለደሴቲቱ ለምለምና አስደሳች ሳር ላይ ተጋደመን። በመብላትና በመጠጣት ላይ ሳለን ደሴቲቱ በድንገት ተናወጠች። መርከቡ ላይ ቀርተው የነበሩት መንገደኞችም የደሴቲቱ መናወጥ ተመልክተው ኖሮ በተቻለን ፍጥነት ደሴቲቱን ለቀን ወደ መርከቡ በጀልባ እንድንመጣ እየጮሁ ጠሩ። ለካስ ደሴቲቱ የመሰለን ስፍራ የአንድ ግዙፍ የባህር ፍጡር ጀርባ ኖሯል። ይህንን እንደተረዳን ከመካከላችን ቀልጣፎቹ የነበሩት መንገደኞች በፍጥነት ጀልባው ላይ ወጥተው አፈተለኩ። እኔ ግን ፈዝዤና ግራ ተጋብቼ ስለነበር ፍጡሩ ጀርባ ላይ እንዳለው ባህሩ ውስጥ አብሬው ሰመጥኩ። አንድ ሁለት ጊዜ የባህሩን ጨዋማ ውሃ ከተጎነጨው በኋላ ዋኝቼ መንሳፈፍ ቻልኩ። አትሙት ሲለኝም አንድ የመርከብ ስባሪ ግንዲላ አጋጥሞኝ እሱን የሙጥኝ ይዤ ዋኝ ጀመር። በዚህ ሁኔታ ላይ እንዳለው በጀልባና በዋና መርከብ መድረስ የቻሉትን ሰዎች የመርከቡ አዛዥ አሳፍሮ ሰው ሁሉ ተደናግጦ ስለነበር እኔ ተረስቼ መርከቡ ጉዞን ቀጠለ። አውላለው ባህር ላይ ብቻዬን የቀረው መሆኔን ከተረዳው በኋላ ይዤ የነበረውን ግንዲላ ተማጥኜ አንዱን አቅጣጫ በመያዝ መዋኘት ጀመርኩ። ትንሽ ቆይቶ ግን ባህሩ በማዕበል ስለተረበሸ ግንዲላውን እንደያዝኩ ማዕበሉ ወዲያና ወዲህ እያንገላታ ይጫወትብኝ ጀመር። ያንን ቀንና ሌሊቱን በሙሉ ከባህሩ ሞገድ ጋር ስታገል ቆይቼ ሰውነቴ ፈጽሞ ዛለ። በጣም እርቦኝና ጠምቶኝም ስለነበር ተስፋ ቆረጥኩ። ባህሩ ከአሁን በላኝ እያልኩ በስጋት ላይ እንዳለው ግን ማዕበሉ እየገፋኝ እንዳጋጣሚ አንድ ደሴት አድርሶኝ ከሞት ተረፍኩ። የደሴቲቱ ዳርቻ በጣም ጉራንጉራማና አቀበታማ ስለነበር የተረፈኝን መንማና አቅም በመጠቀም ያጋጠሙኝን የአንዳንድ ተክሎች ቅርንጫፎች ጨምድጄ ይዤ ወደፊት በመራመድ ሜዳማው የደሴቲቱ ክፍል መድረስ በቃሁ። ጊዜው ምንም ሊታይ የማይቻልበት ድቅድቅ ጨለማ ስለነበር ነግቶ ፀሐይ እስክትወጣ ድረስ መሬት ላይ እንደሞተ ሰው ተዘርሬ ከባድ እንቅልፍ ወሰደኝ። ሲነጋም ከወደኩበት ተነስቼ የዛለ ሰውነቴን እየጎተትኩ የሚበላ ነገር ለመፈለግ ወዲያና ወዲህ ስዟዟር ቆይቼ ወፍ ዘራሽ የዱር ፍራፍሬ አግኝቼ በላሁ። ከዚያም ስለቀናኝ አንዲት የጠራች ትንሽ ምንጭ አጋጥሞኝ ውሃ ስለጠጣው አቅሜ መለስ አለልኝ። ከዚያም የተገኘሁበት ምን አይነት ስፍራ እንደሆነ ለመረዳት እየተዘዋወርኩ ደሴቲቱን በመመልከት ላይ ሳለሁ የሚጣራኝ ሰው ድምፅ የሰማው መሰለኝ። ጭር ባለችው ደሴት ውስጥ ሰው በመገኘቱ በመደነቅ ላይ ሳለሁ የጠራኝ ሰው አጠገቤ ደርሶ ሰላምታ ከተለዋወጥን በኋላ ማን እንደሆንኩና በስፍራው ብቻዬን ምን በማድረግ ላይ እንዳለው ጠየቀኝ። የደረሰብኝን ካወጋሁት በኋላም አንድ ትልቅ ኮረብታ ግርጌ ወደሚገኝ አንዱ ዋሻ ይዞኝ ሄደና እዚያ ብዙ ሰዎች አገኘሁ። ሰዎቹ የምበላው ምግብ ሰጥተውኝ እስክጠግብ ድረስ ከበላው በኋላ ባድማዋ ደሴት ምን ለማድረግ እንደመጡ ጠየቅኳቸው። እነሱም የደሴቲቱ ሱልጣን ፈረስ ጠባቂዎች መሆናቸውንና ፈረሶች ይዘው በመጓዝ ላይ ሳሉ የፀሐይ ግለት ስላደከማቸው ከለላ አግኝተው ለማረፍ ዋሻ ውስጥ የገቡ መሆናቸውን አስታወቁኝ። እንደ አጋጣሚ ባያገኙኝ ኖሮ ሰዎች የሚኖሩበት የደሴቲቱ ክፍል ራቅ ያለ ስለነበር እዛ ያለ መሪ መድረስ ስለሚያዳግተኝ ከባድ መጉላላት ይደርስብኝ እንደነበረም ገለጹልኝ። በማግስቱ ከሰዎቹ ጋር ተጉዤ ወደ ደሴቲቱ ዋና ከተማ ሄድኩኝ። እዚያም ሱልጣናቸው ዘንድ ተወስጄ የደረሰብኝን ሰምቶ ተደነቀ። ነጋዴ መሆኔን ከተረዳ በኋላም በደሴቲቱ ውስጥ እንድሰራና እንድኖር ስለፈቀደልኝ በመጠነኛ የንግድ ስራ ተሰማራሁ። ምንም እንኳን ምኞቴ በተቻለ ፍጥነት ወደ ሀገሬ ለመመለስ የነበረ ቢሆንም መርከብ ማግኘት ባለመቻሌ ያለ ውዴታዬ ደሴቲቷ ውስጥ መቆየት ተገደድኩ። እድል አጋጥሞኝ ሀገሬ እስክመለስ ድረስ ጊዜን በከንቱ አላሳልፍም በማለት የደሴቲቱን ልዩ ልዩ ክፍለ ሀገሮች እየተዘዋወርኩ በመጎብኘትና ታሪኳን እየጠየቅኩ በመረዳት ጠቃሚ እውቀት አገኘሁ። የደሴቲቱን ዳርቻዎች እየተዘዋወርኩ ስጎበኝም ቁመታቸው 100 ሜትር የሚያክል ትላልቅ አሳዎች አየሁ። እነዚህ አሳዎች እንደ ግዙፍነታቸው ሳይሆን ሰዎችን በጣም የሚፈሩና የሚሸሹ ነበሩ።
በተጨማሪም በዚህ ስፍራ ፊታቸው ጉጉት የሚመስል የባህር ፍጡሮችም አይቼ ተገረምኩ። አንድ ቀን ደሴቲቱ ወደብ ላይ በመዘዋወር ላይ ሳለሁ አንድ መርከብ መጥቶ መርከበኞቹ የተጫነውን ሸቀጥ ያራግፉ ጀመር። በዚህን ጊዜም እኔ ቆሜ መለከት ስለነበር ስሜ ተለጥፎባቸው የነበሩ ሸቀጦች ሲራገፉ ስላየው ወደ መርከብ አዛዡ ሄጄ እኔ እኮ ባህር በልቶኝ የሞትኩ መስሏችሁ ትታችሁኝ የሄዳችሁት ሲንባድ የተባልኩት ነጋዴ ነኝ። ረሱኝ እንዴ? እነዚህ አሁን በመራገፍ ላይ የሚገኙት ስሜ የተለጠፈባቸው ሸቀጦች የኔ ናቸው አልኩት። የመርከቡ አዛዥም ያልኩትን ሰምቶ ስላላመነኝ በመደነቅና በመከፋት ምን አይነት ጉድ ጊዜ መጣብን! በሰዎች መካከል እኮ እውነት የሚባል ነገር ጨርሶ ጠፋ። ሲንባድ የሚባለውን ሰው ባህሩ ውስጥ ሲሰጥም በገዛ አይኖቼ አይቼው፣ አሁን ዛሬ አንተ የሱ የነበረውን ንብረት አወናብደህ ለመውሰድ ነው የምትሻው? ሲያዩ ደህና ሰው ትመስላለህ፣ ውስጥ ግን ተኩላ ነው። አደጋ ሳይደርስብህ ከዚህ ዘወር ብትል ይሻልሃል አለኝ። ከመርከቡ አዛዥ ጋር በመጨቃጨቅ ላይ ሳለሁ መርከቡ ላይ ተሳፍረው የነበሩ የሚያውቁኝ ነጋዴዎች ስለመጡ ሲንባድ መሆኔን አረጋገጡለት። እሱም ስለዘነጋኝ ይቅርታ ከጠየቀኝ በኋላ ንብረቴን አንድ በአንድ ቆጥሮ አስረክቦኝ ከሞት በመትረፌ የተሰማውን ደስታ ገለጸልኝ። ሸቀጦቹም በደሴቲቱ ውስጥ ተፈላጊነት ስለነበራቸው በጥሩ ዋጋ ሽጫቸው ብዙ ገንዘብ አገኘሁ። ምርጥ የሆኑትን ግን ለይቼ ለሱልጣኑ በገጸ በረከትነት ሰጥቼው ስለነበር ተደስቶ ብዙ ገንዘብ ሰጠኝ። ባላሰብኩት መንገድ ተሰብሮ የነበረው ዕድሌ በመቃናቱ ተደስቼ በመርከብ ተሳፍሬ ወደ ሀገሬ ተመልሼ መጣሁ። እግረ መንገዴንም በማልፍባቸው ደሴቶች ሁሉ ከመርከብ እየወረድኩ ነጋግጄ ስለነበር ቡሶራ ስደርስ ከ100,000 ዲናሮች በላይ ነበረኝ። ሲንባድ ይህንን ተናግሮ እንደጨረሰ የህይወት ታሪኩን መተረክ አቋርጦ ሙዚቀኞች መጫወታቸውን እንዲቀጥሉና ራት እንዲቀርብ አዘዘ። ከዚያም ሲንባድና በአዳራሽ ውስጥ ይገኙ የነበሩት ሰዎች ሁሉ የቀረበላቸውን በመመገብና የወይን ጠጅ በመጠጣት እስከ ምሽቱ ድረስ ከተደሰቱ በኋላ ሲንባድን ጠርቶ 100 ዲናር ያለበት አንድ ትንሽ ከረጢት ሰጡት። በል እንግዲህ ወዳጃችን ሲንባድ፣ አሁን ስለመሸ ወደ ቤት ይሂድ። የህይወት ታሪኬ ጥሞ ከሆነ ነገ ተመልሰ ብትመጣ እቀጥልልሃለሁ ብሎ አሰናበተው። ሲንባድም ከመጠን በላይ ተደስቶ እቤቱ ሄዶ አደረና በማግስቱ ጥሩ ልብሶችን ገዝቶ ለባብሶ ሲንባድ ቤት ሄደ። እዚያም ምግብና መጠጥ ቀርቦለት ከተጋበዘ በኋላ ሲንባድ የሚከተለውን ተረከለት።